ቆይ እኔ ባለፈው ባልኩሽ ነገር አልተስማማሽም ማለት ነው? ምንድን ነው የምትይው? የምን ጉዳይ ነው? ይኸውልህ እንዲህ እንደ ፍልፈል እዚህም እዛም እየቆፈሩና እያምታቱ መኖር የለም። እሺ ለማንኛውም አንቺን እኮ ማቀሽ ነው ብቻ ነኝ። አንቺ እንደ ጃችሁ ሰላም ይመስል ሰው ለተተብሽ ምን ኖር? አንተ በዚህ ቁመት ምድርን ስታጫውት እኮ ሴቶችን ካፌ ጋብዞ ስለቀጣይ ህይወት መነጋገር እኮ ረስተሃል። ዝም ያክሽ ወረኛ። እስከ መቼ ነው እዚህ የሰዎች እያየሁ የምኖረው? የግሌ እኔ እኮ በዚህ ዓለም ከአንቺ ውጭ ማንም የለኝም። ዘመዶቼን ሁሉ እንደምታውቂው ሁሉንም ቀብሬያለሁ፣ በሞት አጥቻለሁ። አንቺ ተለሽኝ ሄደሽ ቆይ ምን ሆናለሁ እንዴ? ወደዛ ወደ ተውኩት መጠጥ ይመለሳለሁ እንጂ ማን ጓደኛ ማንስ ወዳጅ ሆነኛል? እባክሽን ውሳኔሽን አስቢበት። ይሄ እኮ በቃ ወስኜ የጨረስኩት ነገር ነው። ድጋሚ ስለዚህ ነገር ማውራት አያስፈልግም። እሺ ግን ይኸውልሽ ሰርፕራይዝ ነው ለትትና እንዳትነግሪያት። ወይ አብርሽ ነው እኔ ስተኛውን በድራቀ ነገር ነው አይደለም መስለ አልመከም። ችግር የለውም በቃ አፍቅሬያለሁ ማለት ነው። እኔ እዚህ ኪችን ሲጨንቀኝ ሲጠበኝ ችግሬን ሁሉ ሲካፈለኝ የነበረው እሱ። አሁን ግን አውቃለሁ ትትና ግን በቃ እሱ እንዴት ተሰብሮ ማየት ያመኛል። ወደ መጠጥ ይመለሳሉ ሲልና በጣም ነው የሚጨንቀኝ። እሱ እኮ ስሜታዊ ስለሆነ ይተካካል። እኔም እንደማድረግ ግራ ገብቶኛል። ቆይ ለሱ ስለዚህ ልቅር እንዴ ወይስ የራሴ ውሳኔ ልወስ? እኔ አሁን ምግብ አቀራረባለሁ፣ አንቺ ቁጭ ብለሽ ጠብቂኝ። እሺ ኧረ አይሆንም እንዴ ዛሬ የደስታ ቀንሽ ነው። እኔ የማቀራረቡ ፔጅ ከፊት ለፊት ያቀራቀበን እንገባለን። እቺ ደግሞ ሌላ ጊዜ በደንብ አፈጋሻለሁ። እስቲ ለዛሬ ግቢ። እሺ ምንቀጥልሽ? እሺ እንዴ ትትና ወዲት ምን ትይዙ ግቢ። ሰርፕራይዝ! አብርሽ እዚህ ጋር እያደረገ ያለው ነገር በህልሙ ካልሆነ በቀር በእውኑ ከሆነ ይሄ ነገር ከትህትና ጋር ያቀያይመዋል። ትህትናም በጭራሽ የሱን የጋብቻ ጥያቄ እንደማትቀበለው ግልጽ ነው ማለት ነው። ከዚህም በፊትም በተደጋጋሚ ስለዚህ ጉዳይ ስትነግሮ ነበር። እኔ አሁን ላይ ለዚህ ነገር ዝግጁ አይደለሁም፣ ወደ አረብ ሀገር ሄጄ ቤተሰቦቼን ከእዳ ማውጣት አለብኝ የሚለውን ነገር እያሰበች እሱ ደግሞ እዚህ ጋር አሁን ላይ ፕሮግራም አዘጋጅቶ የታገቢኛለሽን ጥያቄ ሲያቀርብላት ትህትና በጭራሽ ልትቀበለው አትችልም ማለት ነው። ምናልባት ይሄ ነገር በህልሙ ይሆናል ብለን እናስባለን እንጂ እሷ አሁን ላይ ምንም እንኳን አባቷ ድኖ ወደ ጤናዋ ቢመለስም ከዚህም በፊት ዝና ከቤተሰቦቿ በሷ እያስፈራራ ሲቀበል የነበረው ገንዘብ አለ። ቤተሰቦቿ ደግሞ ያንን ገንዘብ ለዝና ሲልኩ የነበሩት ከጎረቤት ወይ ደግሞ አካባቢያቸው ካሉ ሰዎች እየተበደሩ ስለሆነ ትህትና አሁን ላይ ትልቁ እቅዷ ለቤተሰቦቿ ያንን እዳ መክፈል ነው። እናም ደግሞ የቤተሰቦቿን ህይወት በትንሽም ቢሆን ደገፍ ማድረግ አለብኝ የሚለውን ነገር እያሰበች በዚህ ጋር ደግሞ አብርሽ ከአረብ ሀገር ቀርተሽ ታገቢኛለሽ የሚለውን ጥያቄ ሲያቀርብላት ትህትና በጭራሽ ልትቀበለው አትችልም ማለት ነው። ሌሎችም ብዙ የሚያሳስቧት ነገር ቢኖሩም አሁንም ድረስ የወንድሟ ነገር እንዳለ ነውና በዚህ መሃል ደግሞ አብርሽ እንደዚህ አይነት ነገር ማሰቡ ለሱ ትልቅ ስህተት ነው ማለት ነው። ምናልባትም ለትህትና የሆነ ፍንጭ ቢሰጣት ወይ ደግሞ እሷ አረብ ሀገር መሄዱን እቀራለሁ እዚሁ ሰርቼ ቤተሰቦቼን መደገፍ እፈልጋለሁ የሚለውን ሐሳብ በሐሳብ ደረጃ እሷን ቢያሳምናትና እሷ ከዚህም በፊት ከነሱ ጋር እንደምትኖሩ ህይወቷን ብትቀጥልና ምናልባትም ከአብርሽ ጋር ፍቅር ለመጀመር ዝግጁ ብትሆን ኖሮ በዚህ መሃል እሱ የጋብቻውን ጥያቄ ቢያቀርብላት ልትቀበለው ትችላለች። መጀመሪያውኑም ከአብርሽ ጋር ፍቅር ስለጀመረች የሚለውን ነገር ማንሳት እንችላለን። አሁን ላይ እሷ ምንም በማታውቀው አኳኋን ነው እሱ ፕሮግራም አዘጋጅቶ ትህትና ላስደስታት በሚለው የቀለበት ፕሮግራም እያደረገላት ያለው ማለት ነው። አሁን ላይ ይሆናል ብለን የምናስበው አብርሽ እዛ ጋር ተንበርክኳልና
ትህትና በሩን ከፍታ ወደ ውጪ ትወጣለች ማለት ነው። ይሄ ነገር ደግሞ አብርሽን ምን ያህል እንደሚጎዳ ወይ ደግሞ የሱን ልብ ምን ያህል እንደሚሰብሮ መገመት አያዳግትም። ያ ነገር ከሆነ ራሱ በሱ ስህተት ነው። ማዘንም ያለበት በራሱ ነው እንጂ በትህትና ማዘን የለበትም ማለት ነው። ግን ደግሞ ቅድም እንዳነሳ ነው ይሄ ነገር በሱ ህልም ወይ ደግሞ ከነሱ ጋር ከሚኖሩት በአንዳቸው ህልም ከሆነ ምናልባት ግምታችን የተሳሳተ ይሆናል ማለት ነው። አብርሽ ደግሞ ይሄንን ነገር በውኑ ካደረገ ልቡ እንደሚሰበርና በራሱ እንደሚያዝንም ግልጽ ነው ማለት ነው። በእርግጥ ትህትና አሁን ላይ አረብ ሀገር ለመሄድ ተነሳስታለች። ይሄንን ነገርም ለመሳይ አሳውቃለች። መሳይ እዛ ጋ ምንም እንኳን የሷን መሄድ ባይፈልገውም ግን ደግሞ እሷ ምክንያቷን ነግረዋለች ማለት ነው። እሱ እስካሁን ድረስ ምን እንደሚጠብቅ ባይታወቅም አሁንም ድረስ ለትህትና ወንድሟ እንደሆነ ሊነግራት አልፈለገም ማለት ነው። እዚህ ጋር ወንድሟ እንደሆነ ነግሯት እናም ደግሞ ቤተሰቦቿ ራሱ እንዴት አድርጎ አብሮ መደገፍ እንዳለባቸው ያለውን ነገር ቢማከሩ ይሻላል ማለት ነው። ይሄንን ነገር እስከ መቼ እንደሚጠብቅ ባይታወቅም እሱ እዛ ጋር እንደ ምክንያት እየጠቀሰ ያለው ህመም አለብኝ፣ እኔ እሞታለሁ፣ ለቤተሰቦቼ ሀዘን ማትረፍ የለብኝም የሚለውን ነገር ነው የሚያስበው። ይሄ ነገር ደግሞ ምን ያህል ስህተት እንደሆነ አይተናል ማለት ነው። መሳይም እዚህ ጋር ያለውን ነገር ተናግሮ ትህትናን ከጭንቀቷ ቢያሳርፋት ይሻላል ማለት ነው። እሷ መጀመሪያ ላይ ስትጨነቅ የነበረው የአባቷ ህመም አለ፣ እናም ደግሞ ቤተሰቦቿ ላይ ያለው እዳ አለ፣ የጠፋውም ወንድሟ አለና ይሄ ሁሉ ነገር ተደራርቦባት ነው አሁን ላይ ወደ አረብ ሀገር እሄዳለሁ የሚለውን ነገር ስታነሳ የነበረው ማለት ነው። አሁን ደግሞ አባቷ ድኗል፣ ወደ ቀድሞ ጤናዋ ተመልሷል፣ የቤተሰቦቿ እዳ እንዳለ ነውና እሱን ለመክፈል ነው ወደ አረብ ሀገር እሄዳለሁ የሚለውን ነገር እያነሳች ያለችው ማለት ነው። መሳይ ደግሞ እዚህ ጋር ወንድሟ እንደሆነ ቢነግራት ከሶስቱ ነገር እሷን ሲያስጨንቋት ከነበሩት ነገሮች ከሁለቱ ተገላግላለች። ያ የሚቀረው የቤተሰቦቿ እዳ ነውና ምናልባትም እዚሁ ከመሳይ ጋር ሆና አንዳንድ ነገሮችንም እየሰሩ ያንን እዳ ሊከፍሉ ይችሉ ነበር ማለት ነው። ግን ደግሞ መሳይ አሁን ላይ ያንን ነገር ባለመናገሩ ትህትና ማንም ሰው እንዲያስቆመኝ አልፈልግም፣ ሙሉ ምርመራውን ጨርሻለሁ፣ እሄዳለሁ የሚለውን ነገር እያነሳች ነውና መሳይም ሊያስቀራት አይችልም። አብርሽም አሁን ላይ ያዘጋጀው የቀለበት ፕሮግራም እንደውም አብርሽ ላይ እንድታዝን በተደጋጋሚ እንደማይሆን እየነገርኩት ለምን እንደዚህ አይነት ጥያቄ ይጠይቀኛል ወይ ደግሞ ለምን እኔን ክፉ ለማስባል እንደዚህ አይነት ፕሮግራም ያዘጋጃል በሚለው በአብርሽ እንደምታዝንም ግልጽ ነው ማለት ነው። ሌላው ነገር ደግሞ ከዛ ቤት ውስጥ ትህትና ብቻ ሳትሆን የግሌ ራሱ አሁን ላይ እሄዳለሁ እያለች ነው ማለት ነው። መጀመሪያ ላይ እሷ እንደዚህ አረብ ሀገር እሄዳለሁ የሚለውን ሀሳብ አልነበራትም። እዛ ጋር ትህትና እሄዳለሁ እንዲጀምር ያለው እንዲያረጋሉ የሚለውን ነገር ስትጀምር እሷም ለመሄድ ተነሳስታለችና ይሄ ነገር ደግሞ ገልሞን ምን ያህል እየጎዳው እንደሆነ አይተናል ማለት ነው። ገልሞ አሁን ላይ እየሰራ ያለው ስራ ምንም እንኳን የግሌ የምትፈልገውን ያህል ገቢ የሚያስገኝለት ስራ ባይሆንም ግን ደግሞ የግሌ ከሱ ርቃ እንድትሄድ አይፈልግም። እሱ ከዚህም በፊት በ6 ወር ውስጥ 6 ቤተሰቦቹን ቀብሮ የጨረሰ ሰው ነው። አሁን ላይ ከቤተሰቦቹ ውስጥ የቀረው እሱ ነውና እዚህ ጋር ደግሞ ከየግሌ ጋር ተጋብተን የራሴን ቤተሰብ እመሰርታለሁ የሚለውን ነገር ተስፋ አድርጎ ሳለ ነው አሁን ላይ የግሌ እሄዳለሁ መቼም አልቀርም የሚለውን ነገር እያሰበች ያለችው ማለት ነው። ግን ደግሞ ዛሬ ላይ ከትህትና ጋር ስታወራ የነበረው ገልሞ ልስማ ወይስ ዝም ብዬ የራሴን ውሳኔ ልወስን የሚለውን ነገር እያሰበች ነውና እዛ ጋር ገልሞ እየሆነ ያለው ነገር አሳዝኗታል። ከዛ ሱሱም የወጣው በሷ ምክንያት ነውና አሁን ደግሞ እሷ ጥላው ከሄደች ያንን የሷን ጭቀት ወይ ደግሞ የሷን ናፍቆት ለመርሳት ስለሚፈልግ ወደ መጠጡ ወደ ሱሱ መመለስ ስለማይቀር ይሄ ነገር ደግሞ ከወዲሁ የግሌን ያሳስባት ይመስላል ማለት ነው። እዛ ጋር ምንም እንኳን ትህትና እዚህ ከቆየሽ ሁሌ የሰው እጅ እንዳየሽ ትኖሪያለሽ የሚለውን ነገር እንደ ምክር ብትለግሳትም ግን ደግሞ የግሌ የራሴን ውሳኔ ወይ ደግሞ በራሴ ሀሳብ መሄድ አለብኝ የሚለውን ነገር አንስታለችና ይሄንን ነገር ብቻዋን ሆና ካሰላሰለችበት ወይ ደግሞ ካሰበችበት መሄዱን የሚለውን ነገር ታቆማለች ብለን እናስባለን ማለት ነው። በእርግጥ አሁን ላይ ገልሞ እየሰራ ያለው ስራ ምንም እንኳን እሷ ከዚህም በፊት ስትጠይቀው የነበረውን ያህል ገቢ የሚያስገኘው ባይሆንም እሷን ማድረግ አለባት ብለን የምናስበው ከና አብርሽ ቤት ወጥታ በሰራተኝነት የምትሰራውን ስራ ትታ ሌላ ስራ ከገልሞ ጋር እየሰሩ ህይወታቸውን ቀይረው አብሮ መኖር ይችላሉ ማለት ነው። ምናልባትም አሁን ያነሳነውን ሀሳብ ከራሷ ጋር ሆና ብቻዋን አሰላስላበት ገልሞም አሳዝኗት እዚሁ ትቀራለች ብለን እናስባለን ማለት ነው።
ሌላው ነገር ደግሞ የትዝታ ነገር ነው። ትዝታ ዛሬ ላይ ለተንከሲስ ስታወራ ከነበረው ንግግር የምንረዳው ነገሮች እዛ ጋር እያለቁላት ይመስላል ማለት ነው። ያ ማለት እዚህ ቤት ውስጥ እየተርመጠመጥክ ወይ ደግሞ ወደዛ ወደዚህ እያልክ የምትኖረው ነገር በቅርብ ጊዜ ውስጥ ያበቃል የሚለውን ነገር መናገሯ ምናልባት የባለፈው ሰውዬ እሷ ካርታውን የሰጠችው ሰውዬ ነገሩን ሁሉ ጨርሶላት የቤቱንም ካርታ በእሷ ስም አድርጎላት ሊሰጣት ይሆን የሚለውን ግምት እንድናስቀምጥ ያደርገናል ማለት ነው። እሷ ያንን ካርታ ካገኘች ነው እንደዚህ ደረቷን ነፍታ በቅርቡ እንዲህ ትሆናላችሁ በሚለው ልትናገራቸው የምትችለው ማለት ነው። ምናልባትም ያ ሊሆን ይችላል። ሰውየው ካርታውን አምጥቶላት በዛ ካርታ ደግሞ እነሱን እያስፈራራቻቸው ከዚህ ቤት አባራችኋለሁ፣ በዚህ ትሄዳላችሁ፣ እንዲያድርጉ እኔ ባልኳችሁ ወይ ደግሞ እኔ በመራዋችሁ ህግ ነው የምትተዳደሩት በሚለው እንደዚህ ጫና ፈጥራባቸው እነሱ ላይ መጫወት ስለምትፈልግ ነው አሁን ላይ እንደዚህ ደስተኛ የሆነችው ማለት ነው። በእርግጥ ተንከሲስ ስለዚህ ጉዳይ ከዚህም በፊት ለና አብርሽ ሲያወራ ነበር። ግን ደግሞ ተንከሲስ የሚያወራውን ነገር ማንም ሰው ከቁብ እየቆጠረው አልነበረምና ለዚህ ነገር ደግሞ ሁላቸውም ዋጋቸውን ይከፍላሉ ብለን እናስባለን ማለት ነው። ተንከሲስ እንዴት ነው ነገሮችን የሚጠራጠረው ለምንስ ነው እንደዚህ ያለው የሚለውን ነገር እነሱም ተንከሲስን አግዞ ቢመራመሩ ኖሮ ምናልባትም የትዝታ እጅ ላይ አይወድቁም ነበር ማለት ነው። ግን ደግሞ አሁን ላይ ትዝታ እነሱ ልታሸንፍ ወይ ደግሞ ሁሉንም በእጇ ልታስገባች የደረሰች ይመስላል ማለት ነው። ሌላው ነገር ደግሞ ዮናስ ዛሬ ላይ ለአብርሽ ያለው ነገር አለ። ያንን ፖስታ ከፍተ እየው የሚለውን ነገር የተናገረው እንጂ ለምን እዛ ፖስታ ውስጥ ምን እንዳለና ምን እንዲያይ እንደፈለገ ሊናገር እንዳልፈለገ በግልጽ አልተቀመጠም ማለት ነው። ግን ደግሞ እዛ ጋር ያ ፖስታ ውስጥ የቤቱ ካርታን ያለው ካርታው ደግሞ ያንተ ነው፣ ያ ቤት ባንተ ስም ነው ያለው የሚለውን ነገር ቢነግረው አብርሽም ያን ወረቀት በደንብ ይፈልገዋል ወይ ደግሞ ወረቀቱ ማን ነው ከዚህ የወሰደው የሚለውን ነገር በደንብ አጣርቶ ይፈልግ ነበር። ግን አሁን ላይ ዮናስ እዛ ጋር ነገሩን ቀለል አድርጎ ስለሚነግረው አብርሽም ሌላ ጊዜ እፈልጋለሁ የሚለውን ነገር እያነሳ ነውና አብርሽ ደግሞ ቆይቶ ካርታውን ከፈለገ ከረፈደ በኋላ ሊሆንም ይችላል ማለት ነው።